ሰበር ዜና የምክክር ጉባኤው እስካሁን አለመጀመሩን ተሳታፊዎች ገለጹ። ይህንም ተከትሎ በርካታ ተሳታፊዎች ራሳቸውን ከምክክር ሂደቱ ማግለላቸው ተሰምቷል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እንነግራችኋለን። በስንዴ ራስን የመቻል ክርክር በቀጠለበት ወቅት አሜሪካ ወደ 47,000 ቶን ገደማ ስንዴና ማሽላ ወደ ኢትዮጵያ እያጓጓዘች መሆኗ ተገለጸ። ተጨማሪ ያለን የአፍሪካ ልማት ባንክ ለኢትዮጵያ ትልቁን የንፋስ ኃይል ማመንጫ ፕሮጀክት የሚውል 110 ሚሊዮን ዶላር አጸደቀ። መረጃውን ይዘናል። የአዲስ አበባ ከተማ ንግድ ቢሮ በከተማዋ በሚገኙ የመንግስት ገበያ ማዕከላትና በሰንበት ገበያዎች ላይ የሚውሉ የግብርና ምርቶችና የፋብሪካ የኢንዱስትሪ ውጤቶች የችርቻሮ መሸጫን ከፍተኛ የዋጋ ተመን ይፋ አደረገ። መረጃውን እናደርሳችኋለን። ከውጭ በተሰማ ሰበር መረጃ ሱዳን በቀይ ባህር ዳርቻ የጋዝ ተርሚናል ለማልማት ከቱርክ ኩባንያ ጋር የመግባቢያ ስምምነት ተፈራረመች። መረጃውን ይዘናል። በሞስኮ አቅራቢያ በሚገኘው ግዙፍ የኦንላይን ገበያ ማዕከል ላይ የድሮን ጥቃት መፈጸሙ ተሰማ። መረጃውን እናደርሳችኋለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም የሀገራዊ ምክክር ጉባኤው እስካሁን አለመጀመሩን ተሳታፊዎች ገለጹ። ይህንም ተከትሎ በርካታ ተሳታፊዎች ራሳቸውን ከምክክር ሂደቱ እያገለሉ ነው ተብሏል። 4,000 ተሳታፊዎች ብቻ የተመረጡበትና በ8 አጀንዳዎች ላይ የሚመክሩበት ጉባኤ ባሳለፍነው ሳምንት እንደተጀመረ ቢገለጽም እስካሁን ምክክር አለመጀመሩን ከተሳታፊዎቹ ለማረጋገጥ ተችሏል። ጉባኤው ሐምሌ 8 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ በተገኙበት የመክፈቻ ፕሮግራሙ ተካሂዷል። በአዲስ ዓለም አቀፍ ኮንቬንሽናል ማዕከል እየተካሄደ ያለው የጉባኤ ለአንድ ወር ያክል እንደሚቆይ የተገለጸ ሲሆን ገና ከጅምሩ ከተሳታፊዎች በሚነሱ በርካታ ቅሬታዎች፣ የአስተዳደር ክፍተቶችና የደህንነት ቁጥጥር ጥብቅነት የተነሳ መስተጓጎሎች ገጥመውታል ተብሏል። ኮሚሽኑ አጀንዳዎችን 8 ብቻ ማድረጉ ተመካካሪዎቹ በሁሉም አጀንዳዎች ላይ ሀሳብ መስጠት አለብን በሚል ከፍተኛ ቅሬታ እየተሰማባቸው እንደሆነም ለኮሚሽነሮቹ ተናግረዋል። ነገር ግን ቅሬታቸውን ለኮሚሽነሮቹ ቢያቀርቡም ተመጣጣኝ ውክልና እንዲኖር ይደረጋል ከማለት ውጪ አጥጋቢ ምላሽ እንዳላገኙም ተናግረዋል። ከትግራይ ክልል የመጡ ተወላጆችም አዲስ አበባ ከገቡና ማረፊያ ከተሰጣቸው በኋላ ስማቸው በዝርዝር ውስጥ የለም፣ ኮታ ሞልቷል በሚል መታወቂያ መከልከላቸውን ገልጸዋል። በስንዴ ምርት ራስን የመቻል ክርክር በቀጠለበት በአሁኑ ወቅት አሜሪካ ወደ 47,000 ቶን ገደማ ስንዴና ማሽላ ወደ ኢትዮጵያ እያጓጓዘች መሆኑ ተገለጸ። በኢትዮጵያ በስንዴ ራስን የመቻል ክርክር በቀጠለበት በአሁኑ ወቅት አሜሪካ ወደ 47,000 ቶን ገደማ የሚጠጋ ስንዴና ማሽላ ወደ ኢትዮጵያ እያጓጓዘች መሆኗ ተገልጿል። በዋሽንግተን የአስቸኳይ ጊዜ የምግብ እርዳታ መርሃ ግብር አካል የሆነውና ወደ 47,000 ሜትሪክ ቶን ገደማ የአሜሪካ የምግብ ምርቶችን የጫነ መርከብ ወደ ኢትዮጵያ በመጓጓዝ ላይ መሆኑም ተገልጿል። ይህ እርዳታ ሀገሪቱ በስንዴ ምርት ራሷን ችላለች በሚል ከባለስልጣናት ቢገለጽም አሁንም በሰብአዊ እርዳታ እህል ላይ ጥገኛ እንደሆነች ያመላክታል ተብሏል። ሊበርቲ ግሎሪ የተሰኘው መርከብን በዩናይትድ ስቴትስ መንግስት ምግብ ለሰላም በተሰኘ መርሃ ግብር ስር ወደ 37,700 ሜትሪክ ቶን የሚጠጋ ማሽላና 9,200 ሜትሪክ ቶን ስንዴ በመጫን ከሂውስተን ቴክሳስ ተነስታ በጉዞ ላይ ትገኛለች ተብሏል። እንደ አሜሪካ የግብርና መስሪያ ቤትና የአሜሪካ የግብርና ኢንዱስትሪ ቡድኖች መረጃ መሰረት መርከቧ አትላንቲክ ውቅያኖስን አቋርጣና የአፍሪካን ደቡባዊ ጫፍ በማለፍ ወደ ምስራቅ አፍሪካ በመጓዝ ላይ ትገኛለች። የአፍሪካ ልማት ባንክ ለኢትዮጵያ ትልቁ የነፋስ ኃይል ማመንጫ ፕሮጀክት 110 ሚሊዮን ዶላር አጸደቀ። የአፍሪካ ልማት ባንክ በሶማሌ ክልል ለሚገነባው 300 ሜጋዋት አቅም ለሚኖረው የአይሻ የነፋስ ኃይል ማመንጫ ፕሮጀክት 110 ሚሊዮን ዶላር ብድር ማጽደቁ ተሰምቷል። ፕሮጀክቱ ሲጠናቀቅ በኢትዮጵያ ትልቁ የነፋስ ኃይል ማመንጫ ይሆናል ተብሎ የሚጠበቅ ሲሆን ከባንኩ በሚገኘው የፋይናንስ ድጋፍ ከሚከናወኑት ውስጥ 80 ሚሊዮን ዶላር ከባንኩ፣ 20 ሚሊዮን ዶላር ከንጹህ ቴክኖሎጂ ፈንድ እንዲሁም 10 ሚሊዮን ዶላር ከዘላቂ ኤነርጂ ለአፍሪካ ፈንድ የተገኘ ነው ተብሏል። ባንኩ ከሌሎች የልማት ፋይናንስ ተቋማት ተጨማሪ 381 ሚሊዮን ዶላር የብድር ድጋፍ ለማሰባሰብ አቅዷል ነው የተባለው። የፋይናንስ ፓኬጁ የ5 ኪሎ ሜትር የኃይል ማስተላለፊያ መስመር ግንባታንና ነባሩን የአይሻ 2 ማከፋፈያ ጣቢያን የማሻሻል ስራን ይደግፋል ተብሏል። በጠቅላላው 508 ሚሊዮን ዶላር ወጪ እንደሚጠይቅ የተገመተው የፕሮጀክት በአመት ወደ 1189 ጊጋዋት ሰዓት ንጹህ የኤሌክትሪክ ኃይል ማመንጨት አቅም ይኖረዋል ተብሎ ይጠበቃል። እንደ ባንኩ ገለጻ ፕሮጀክቱ በ25 ዓመታት የአገልግሎት ዘመኑ ወደ 1.39 ሚሊዮን ቶን የሚጠጋ የካርቦን ልቀትን ለመከላከልና በግንባታ ወቅት እስከ 1525 ቀጥተኛ የስራ ዕድሎችን ለመፍጠር ያስችላል ብለዋል።
በአዲስ አበባ የግብይት ዋጋ ማሳወቂያ ይፋ ሆነ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የንግድ ገበያ ማስፋፊያ ዳይሬክቶሬት በከተማዋ በሚገኙ የመንግስት ገበያ ማዕከላትና በሰንበት ገበያዎች ላይ የሚለውን የግብርና ምርቶችና የፋብሪካ የኢንዱስትሪ ውጤቶች የችርቻሮ መሸጫ ከፍተኛ ዋጋ ተመን ይፋ አድርጓል። በመሆኑም ህብረተሰቡ ካልተገባ ዋጋ ንረት ለመጠበቅና የተረጋጋ ገበያን ለመፍጠር የወጣው የተመን ዋና ዋና መሰረታዊ ምርቶችን ያካተተ ሲሆን ጥቂቶቹም የሚከተሉት ናቸው። በዚህም መሰረት የእህል ምርቶች ኩንታል ነጭ ጤፍ 12545 ብር፣ ቀይ ጤፍ 9829 ብር፣ ነጭ ስንዴ 8684 ብር፣ ነጭ በቆሎ 6697 ብር እንዲሁም የፋብሪካ ወይንም የኢንዱስትሪ ምርቶች ስኳር በኪሎ 172 ብር፣ የሀገር ውስጥ ሩዝ በኪሎ 131 ብር፣ የምግብ ዘይት ኦማር 5 ሊትር 1776 ብር፣ የምግብ ዘይት ኦርኪድ 5 ሊትር 1780 ብር። በተጨማሪም የአትክልትና ፍራፍሬ ምርቶች በኪሎ አንደኛ ደረጃ ቀይ ሽንኩርት 90 ብር፣ አንደኛ ደረጃ ቲማቲም 50 ብር፣ ድንች 25 ብር፣ ቃሪያ 115 ብር፣ ሙዝ 65 ብር። ቢሮ ባወጣው ማሳሰቢያ ላይም ዋጋው እንደ ሁኔታው መውረድ እንደሚችል የጠቀሰ ሲሆን ነጋዴዎችና የገበያ ማዕከላት ከተቀመጠው የዋጋ ተመን በላይ እንዳይሸጡና ህብረተሰቡም ይህንን አውቆ ግብይት እንዲፈጽም መልእክት አስተላልፏል። ከውጭ በተሰማ ሰበር መረጃ ሱዳን በቀይ ባህር ዳርቻ የጋዝ ተርሚናል ለማልማት ከቱርክ ኩባንያ ጋር የመግባቢያ ስምምነት መፈራረሟ ተሰማ። የሱዳን የባህር ወደቦች ባለስልጣን በአገሪቱ የቀይ ባህር ዳርቻ በሚገኘው የሱአኪን ወደብ ላይ የጋዝ ተርሚናል ለማልማት ኦርጋዝ ከተባለ የቱርክ ኩባንያ ጋር የመግባቢያ ስምምነት መፈራረሙን አልሙሃቂቅ የተባለው የሱዳን የአገር ውስጥ ጋዜጣ ዘግቧል። ረቡዕ ዕለት በፖርት ሱዳን በሚገኘው የባህር ወደቦች ባለስልጣን ዋና መስሪያ ቤት የተፈረመው ስምምነት የባለስልጣን ዋና ዳይሬክተር ጂላኒ ሙሐመድ ጂላኒ እና የኩባንያው ባለቤት አልዳባግ መፈራረማቸውን ዘገባው አመላክቷል። እንደ ዘገባው ከሆነ ፕሮጀክቱ በሱአኪን ወደብ ላይ በባርጂ በሚደገፈው መርከብ ማቆሚያ ላይ የተመሰረተ አዲስ የጋዝ ተርሚናል ግንባታን ያካትታል ብሏል። ጂላኒ እንደገለጹት ተቋም በሱዳን በአይነቱ የመጀመሪያና ራሱን የቻለ የጋዝ ተርሚናል የሚሆን ሲሆን በአንድ ጊዜም 3 መርከቦችን ማስተናገድ የሚችል አቅም ይኖረዋል ብለዋል። በመጨረሻም በሞስኮ አቅራቢያ በሚገኘው ግዙፍ የኦንላይን ገበያ ማዕከል ላይ የድሮን ጥቃት ተፈጸመ። ትላንት ሌሊት በሩሲያ ዋና ከተማ ሞስኮ አቅራቢያ በምትገኘው የኤሌክትሮኒክስ ከተማ ላይ በተሰነዘረ መጠነ ሰፊ የድሮን ጥቃት በሀገሪቱ ግዙፍ በሆነው የዌልድ ሬስ የሎጂስቲክስ እና የእቃዎች ማከማቻ ማዕከል ላይ ከፍተኛ ቃጠሎ መነሳቱ ተረጋግጧል። ከጥቃቱ በኋላ የተቀሰቀሰው እሳት እጅግ ግዙፍ ከመሆኑ የተነሳ ከማከማቻው የሚወጣውን ጥቅጥቅ ያለ ጥቁር ጭስ ከ50 ኪሎ ሜትር በላይ ርቀት ላይ ከሚገኘው የዋና ከተማዋ ሞስኮ ሰማይ ላይ ድረስ ተንሰራፍቶ ታይቷል ነው የተባለው። ይህ የተቃጠለው ግዙፍ መጋዘንም በመላ ሩሲያ ከሚንቀሳቀሰው አጠቃላይ የዋይልድ ቤርስ የንግድ ልውውጥ ውስጥ 10% ያህሉን ብቻውን የሚያስተናግድ በመሆኑ ጥቃቱ በሀገሪቱ የኦንላይን ንግድ ስርዓት ላይ ከፍተኛ የኢኮኖሚ ኪሳራ ያስከትላል ተብሏል። ከዚህ በተጨማሪም የዩክሬን ወታደራዊ ምንጮች እንደሚሉት ከሆነ ማዕከሉ የንግድ መጋዘን ብቻ ሳይሆን በምዕራባውያን ማዕቀፍ የተጣለባቸውና ለጦርነት ድሮኖች ማምረቻ የሚያገለግሉ የኤሌክትሮኒክስ አካላትን በሚስጥር ለማከማቸት ይውል ነበር። የሞስኮ ክልል ገዢ እንደገለጹትም በጥቃቱ ሳቢያ ቢያንስ 24 ሰዎች ላይ ጉዳት የደረሰ ሲሆን በዚህ ሌሊትም በታሞቭ ክልል በሚገኙ ሁለተኛ የዌልብሬስ ማዕከልና በኖግንስክ የነዳጅ ማጠራቀሚያ ላይም ተመሳሳይ ጥቃቶች ተፈጽመዋል ብለዋል። ዜናዎቻችን አበቃን። በሰላም ቆዩ።